ክርስቲያናዊ ተግባራችን ለመፈጸም፣ ሁለተኛ ባህላችን የኢትዮጵያዊ ባህል እንደሆነ ስለምናቅ ቅዱስ አማንን ይዘን መተናል። እርጋታ በጣም የተሞላበት ለትዳርም ለወንድምም ለእህትም የሚሆን ልጃችን ነው። ልጃችሁን እንድትሰጡን አክብሮትን እንጠይቃለን። ንቁ፣ ቀልጣፋ፣ እጅግ የላቀች ነች። በጥረቷ ከዚህ ደረጃ የደረሰች ልጅ ነች። መልካም ጋብቻ ይሁንላቸው በሚል ትገልጻለሁ። በጣም ደስ ብሎናል። ከዚህ በላይ ብዙ ስኬትሽን፣ ብዙ ያንቺን መሳካት ማየት እንፈልጋለን። ይመችሽ፣ እንወድሻለን ማይሻ። አዲስ የህይወትሽን ቻፕተር እንግዲህ ጀምረሻል ማይ። ጸዴ እንደሚሆን ጥርጣሬ የለንም ስለሚቻል እሷም አወቀችበት። ቸፕቸፕ አድርጉላት፣ አንድ ኮናት ለናቷ ቸፕቸፕ አድርጉላት። ይሄ በጣም ደስ ብሎኛል። እግዚአብሔር ትዳርሽን ይባርክልሽ፣ ላንቺም ለባለቤት እስከ ኔ ቆንጆ በጣም ነበር ጊዜ ነበር። በጣም ደስተኛ ነበርኩኝ። በጣም ትክሼ አልወለቀም አንድ ሳይድ ብለ ነው በጣም ከመጨፈር የተነሳ የወቸው ጉድ ፖድካስት ሆስቷ ማለት ነው። ትናንትና ሽምግልና ተልኮላት ነበር። አይ ቲንክ ትናንት ሳይሆን ሰኞ፣ እሁድ ነው የሚላከው ሽማግሌ እሁድና ትናንት ፖስት የተደረገ ቪዲዮ ስር ያየኋቸው የሀገሬ ሴቶች ይሄ መርዝ ልብ ማለት ነው በጣም ነው ያስገረመኝ። ማለት የሆነ የተሻሻለ ነገር ያለ መስሎኝ ነበር እዚህ ሶሻል ሚዲያ ላይ፣ ግን ስቲል መርዝ ሴቶች ኤግዚስት ያደርጋሉ። የወንዶቹ ያው ጥላቻቸውን በይፋ ስለሚናገሩ ሁሌ ብዙም አይገርመኝም። የወንዶቹ ይጣሉናል ሊትራሊ ማለት ነው። የሴቶቹ ግን ጌታ አምላኬ ሆይ። ሁለት ሴቶችን ምሳሌ አድርጌ ላቅርብ። ፈቲያና ሰላም የሚባሉ በ20 ዓመቴ አግብቼ 3 ወልጃለሁ። ምንድን የምታካብጁ እድሜሽ ሄዶ ነው ወይ ምናምን ብለዋታልና አንቺ በ20 ዓመትሽ እግርሽን መክፈት ብቻ ነበር የምታውቂ። እሷ በ20 ዓመቷ እየሰራች እየተማረች ሙቭ አርጋ ከቤቷ ብቻዋን ምናምን እየኖረች ነበር። ለመውለድሽ አጥንተሽ አንብበሽ የሆነ ነገር ራስሽ ላይ ሰርተሽ ያመጣሽው ነገር አታስመስዩ መውለድሽን ማለት ነው። እግርሽን ብቻ ነው የከፈትሽው። ሰላም መሆናችሁ ፈቲያ ባይዘው ፎቶአቸውን ይዤ ልመጣ ነበር። ፈቲያ የምትባለው ፎቶ የላትም፣ ሰላም የምትባለው ግን አላት። እንትን ፌር እንዲሆን ብዬ ፎቶአቸውን አላመጣሁም እንጂ አምጥቼ ብለጥፍላችሁ ደስ ይለኝ ነበር። አይምሯቸው እየቀነጨሩ ሰውነታቸውም እንደዛው ተመጣጣኝ ምግብ ምናምን አላገኙም ሲያድጉ። ስለዚህ አይምሯቸውን መቀንጨር በኮሜንቱ የዚህ የሰውነታቸው ምናምን ደግሞ ገብተን ፕሮፋይላቸውን አይተን አረጋግጠናልና አልጠበቁም። ልጅቷ ይሄ እንትን አይደለችም። ሌላ ጊዜ ሁሌ በቃ የምትኳኳል ምናምን አይደለችም። በጣም ራሷ ላይ የምትሰራ አይነት ልጅ ናት ብዙ ጊዜ ማለት ነው። አንዳንዴ በክሮክስ ምናምን ራሱ እንትን የምትሄድራት ፖድካስቱን ሆስት ለማድረግና የምታምር የሙሽራ ሆነችባቸውና በጣም ነው የደነገጡት። በቃ ልብሷ ሲያምር፣ ሜካፓ፣ ሁሉ ነገሯ። ይሄ ሁሉ ነገር የሆነው ለምን እንደሆነ ልንገራችሁ። በጣም የተናደዱባትና ሊናገሯት የሞከሩት ስለተደሰተች፣ በቃ በጣም ደስተኛ ነበረች። መታ እያለቀሰች እንዲሆኜ ብትል ኖሮ ግን አብሯት ያለቅሱ ነበር። ቢኮዝ አበሻ መከፋታችሁንና እናንተ ደምን በማልቀሳችሁ ብቻ ሳቲስፋክሽን የሚሰጠው ህዝብ ነው እና ቃል የለኝም። በቃ ሴቶቹ በጣም አበሳጭተውኛል፣ አልዋሻችሁም። እና ለመውለዳችሁ ትልቅ ነገር እንዳረጋችሁ አትቁጠሩት። አሁንም ለ3ኛ ጊዜ ደግሜ እለዋለሁ፣ እግርሽን ብቻ ነው የከፈትሽው በዛ እድሜሽ ለመውለድ። ከመውለድ ውጪ አንድ ነገር አድርጌያለሁ ህይወቴ ላይ በይና መጥቼ እንደዚህ ሰግጄ ላክብርሽ ቤትሽ። ግደይኝ እንደዚህ አይነት ሴቶች ከመውለድ ውጪ ቁም ነገር ከሰራችሁ። ኤኒዌይ እንኳን ደስ አለሽ። በጣም የምታምሪ ሙሽራ ነበርሽ። እጅግ በጣም እኔ ራሱ ሳይሽ ድንግጥ ነው ያልኩት። ኢማጂን ባልሽ እንዴት እንደሚደነግጥ